ኢትዮጵያና የተባበሩት አረብ ኤሚሬቶች ስትራቴጂያዊ አጋርነታቸውን ለማጠናከር ተስማሙ። ኢትዮጵያና ጅቡቲ ስትራቴጂካዊ አጋርነታቸውን ለማጠናከር ቁርጠኛ መሆናቸውን አስታወቁ። ህንድ ለዲጂታል ኢትዮጵያ ስኬታማነት ያላትን ሰፊ ተሞክሮ ለማካፈል ዝግጁ መሆኗን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐሳብ ወዳጆች እንደምን ውላችኋል። ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጪ ከተሰሙ አበይት ጉዳዮች ውስጥ የመራረጥናቸውን እናጋራችኋለን። ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። ኢትዮጵያና የተባበሩት አረብ ኤሚሬቶች ስትራቴጂያዊ አጋርነታቸውን ይበልጥ ለማጠናከር ተስማምተዋል። በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ዶክተር ጀማል በከር ከተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼህ ሻክቡን ቢን ናህያን አልናህያን ጋር ውይይት አድርገዋል። የስራ ኃላፊዎቹ በሀገሪቱ መካከል ያለውን ትስስር በንግድ፣ በኢንቨስትመንት፣ በታዳሽ ኃይል፣ በመሰረተ ልማትና በቴክኖሎጂ ይበልጥ ለማስፋፋት በሚቻልባቸው አዳዲስ አማራጮች ዙሪያ መክረዋል ነው የተባለው። በወቅታዊ ቀጠናዊ ጉዳዮች ላይ የተወያዩት ኃላፊዎቹ በአፍሪካ ቀንድና በመካከለኛው ምስራቅ ሰላም፣ መረጋጋትና ብልጽግናን ለማስፈን ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼህ ሻክቡን ኢትዮጵያ የዓለም አቀፉን የአየር ንብረት ለውጥ ጉባኤ ኮፕ32 እንድታስተናግድ በመመረጧ የእንኳን ደስ አላችሁ መልእክትም አስተላልፈዋል። ኢትዮጵያ በመተግበር ላይ ያለችው የአረንጓዴ ልማት አጀንዳ ለቀጠናውም ሆነ ለዓለም አርአያ የሚሆን ነው ብለዋል። በዚህ ረገድ የተባበሩት አረብ ኤሚሬቶች ከኢትዮጵያ ጎን በአጋርነት እንደምትቆም ገልጸዋል። ኢትዮጵያና የተባበሩት አረብ ኤሚሬቶች በቅርብ ወራት ውስጥ የጋራ ሚኒስትሮች ኮሚሽን ስብሰባን በማካሄድ እንዲሁም የከፍተኛ አመራሮችን የጉብኝት ልውውጥ በማጠናከር ስትራቴጂያዊ ግንኙነታቸውን ለማጠናከር በውይይቱ ተስማምተዋል ነው የተባለው። በተያያዘ ኢትዮጵያና ጅቡቲ ስትራቴጂያዊ አጋርነታቸውን ለማጠናከር ቁርጠኛ መሆናቸውን አስታውቀዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በኢትዮጵያ የጅቡቲ አምባሳደር አብዲ መሐመድ አይቤን በጽህፈት ቤታቸው ተቀብለው ማነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሁለቱ ሀገራት በሁለትዮሽና ቀጠናዊ የጋራ ተጠቃሚነት ላይ የተመሰረተ የቆየና ስትራቴጂያዊ ግንኙነታቸውን የበለጠ ሊያጠናክሩ እንደሚገባ አምባሳደር ሀደራ በውይይቱ ወቅት ተናግረዋል። የጅቡቲው አምባሳደር በበኩላቸው የጋራ ጥቅሞችን ለማስከበር ሀገራቸው ከኢትዮጵያ ጋር የሁለትዮሽ ግንኙነቷን ይበልጥ ለማጠናከር ቁርጠኛ እንደሆነች አረጋግጠዋል። ህንድ ለዲጂታል ኢትዮጵያ 2030 ስትራቴጂክ ስኬታማነት በዲጂታል የህዝብ አገልግሎት መሰረተ ልማት ያላትን ሰፊ ተሞክሮ ለማካፈል ዝግጁ መሆኗን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2030 በይፋ ባስጀመሩበት ወቅት ዲጂታል ኢትዮጵያ 2025 ሙሉ በሙሉ በሚባል ደረጃ መሳካቱን መግለጻቸው ይታወሳል። በተለይም በህዝብ መገልገያ የዲጂታል መሰረተ ልማቶች ዝርጋታ ውጤታማ ስራ መከናወኑን አስታውሰው ኢትዮጵያ ወሳኝ በሚባል ደረጃ ከጥሬ ገንዘብ ግብይት ወደ ዲጂታል የፋይናንስ ስርዓት መሸጋገሯን ጠቅሰዋል። ዲጂታል ኢትዮጵያ 2030 ባለፉት 5 ዓመታት የተከናወኑ ተግባራትን መሰረት በማድረግ መዘጋጀት ቱንም ጠቅሰው ነበር። ተደራሽነትን ማስፋት፣ እኩል ዕድልን በማመቻቸትና በተቋማትና ህዝብ መካከል መተማመንን የመፍጠር ቁልፍ ትልሞች እንዳሉትም አብራርተዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ከኢዚያ ጋር ባደረጉት ቆይታ እንዳሉት ዲጂታል ኢትዮጵያ 2025 ስትራቴጂ በሀገሪቱ የሚተገበሩ የዲጂታል እቅዶችን ለመወጠን መሰረት የተጣለበት ነበር ብለዋል። የዲጂታል ኢትዮጵያ 2030 ስትራቴጂም የ5G ኔትወርክንና የፋይዳ መታወቂያን በመላው ሀገሪቱ ተደራሽ ማድረግ የሚያስችል መሆኑንም አንስተዋል። ይህም የባንክ አገልግሎትን በመላ ሀገሪቱ በማዳረስ የፋይናንስ አካታችነትን ለማረጋገጥና ዜጎች በሀገሪቱ የኢኮኖሚ እንቅስቃሴ የነቃ ተሳትፎ ለማድረግ እንዲችሉ አስተዋጽኦ እንዳለውም ተናግረዋል። የጠቅላይ ሚኒስትር ናሬንድራ ሞዲ ይፋዊ የስራ ጉብኝትን ተከትሎ የሁለቱ ሀገራት ግንኙነት ወደ ስትራቴጂክ አጋርነት ማደጉ የሀገሪቱን ትብብር እንደሚያጠናክር ጠቅሰው በጋራ ከሚሰራባቸው ዘርፎች አንዱ ዲጂታላይዜሽን መሆኑንም ገልጿል። ህንድ በዲጂታል መሰረተ ልማት ያላትን ተሞክሮ ለኢትዮጵያ በማጋራት የዲጂታል ኢትዮጵያ 2030 ስትራቴጂን ለመደገፍ ዝግጁ መሆኗንም አብራርተዋል። ዲጂታል ኢትዮጵያ 2030
ስትራቴጂ ጠንካራ የዲጂታል መሰረተ ልማት በመዘርጋት ሀገሪቱን የሚለውጥ መሆኑን አንስተው ህንድ ኢትዮጵያ ለጀመረችው ስኬታማ ጉዞ የድርሻዋን እገዛ እንደምታደርግም አረጋግጠዋል። ዲጂታል ኢትዮጵያ 2025 ስትራቴጂ ለዲጂታል ክህሎትና ኢኮኖሚ ግንባታ መሰረት የሆኑ ውጤታማ ተግባራት እንደተከናወኑበት የቴክኖሎጂ ዘርፍ ምሁራን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2030 ስትራቴጂን ይፋ ባደረጉበት ወቅት ዲጂታል ኢትዮጵያ 2025 ሙሉ በሙሉ በሚባል ደረጃ መሳካቱን መግለጻቸው ይታወሳል። ኢዜአ ያነጋገራቸው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ምሁራን እንዳሉት የዲጂታል ኢትዮጵያ 2025 ስትራቴጂ ለዲጂታል ኢኮኖሚ ግንባታ መሰረት የጣለና አገልግሎቶችን በማዘመን ተደራሽነትን ማሳደግ ያስቻለ ነው ብለዋል። በዩኒቨርሲቲው የአርቲፊሻል ኢንተለጀንስ እና ሮቦቲክስ ልዕቀት ማዕከል ኃላፊ ዶክተር ሀቢብ መሐመድ ዲጂታል ኢትዮጵያ 2025 ስትራቴጂ የኢንተርኔት ፍጥነትን በማሻሻል እና የሞባይልና ኢንተርኔት ተጠቃሚዎችን ቁጥር በከፍተኛ ሁኔታ በመጨመር ውጤታማነቱን በተግባር ማሳየቱን ገልጸዋል። ስትራቴጂው ለዲጂታል ኢኮኖሚ መሰረት የጣለና በርካታ የመንግስት አገልግሎቶች አሰጣጥን በማዘመን የአገልግሎት ተደራሽነትንና ፍጥነትን ማሳደጉን ተናግረዋል። የፋይዳ መታወቂያ አገልግሎት ቢሮክራሲን ለመቀነስ ሚና እንዳለው አንስተው እንደ 5 ሚሊዮን ኮደርስ ያሉ የዲጂታል አካታችነትና ክህሎትን የሚያሳድጉ መርሃ ግብሮች መተግበራቸውንም አስረድተዋል። የስትራቴጂው ትግበራ አካታች የፋይናንስ ስርዓትን በመገንባት ዲጂታል ክፍያን፣ የሞባይል ፋይናንስ አገልግሎቶችን በስፋት ተደራሽ ማድረጉንም ገልጿል። በተጨማሪም የግሉ ዘርፍ በኢኮኖሚው ውስጥ ያለውን ተሳትፎ ከማሳደግ ባለፈ የሳይበር ደህንነትን ለማረጋገጥ የተከናወኑ ስራዎች ስትራቴጂው የተቀመጠለትን ግቦች ማሳካቱን ማሳያ መሆናቸውን አስረድተዋል። በዩኒቨርሲቲው የሶፍትዌር ኢንጂነሪንግ ትምህርት ክፍል ኃላፊ ዶክተር ለምለም ካሳ በበኩላቸው ዲጂታል ኢትዮጵያ 2025 መሰረተ ልማቶችን ከማሳለጥ አገልግሎቶችን ከማዘመን አኳያ ውጤት የተመዘገበበት መሆኑን ተናግረዋል። ምሁራኑ የዲጂታል ኢትዮጵያ 2030 ስትራቴጂ የኢትዮጵያን ዲጂታል ትራንስፎርሜሽን ማፋጠን፣ መሰረተ ልማቶችን ማጠናከር፣ ፈጠራን ማበልጸግ፣ ለሀገር በቀል ዲጂታል ኢኮኖሚ የሚያስፈልጉ ተቋማትን የመገንባት ራዕይን የሰነቀ መሆኑን ጠቅሰዋል። ስትራቴጂውን በውጤታማነት ለመተግበር በዲጂታል መሰረተ ልማትና ክህሎት ግንባታና የሳይበር ደህንነት ላይ የሚከናወኑ ተግባራት ተጠናክረው መቀጠል እንዳለባቸውም ገልጸዋል። ብሔራዊ ጥቅም በቡድን በጊዜ በተቋም አይገደብም ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ ገለጹ። ብሔራዊ ጥቅምና ሚዲያ በሚል መሪ ሐሳብ 48ኛው የጉሚ በለል የውይይት መድረክ በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ተካሂዷል። በዚህ ወቅት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ የአንድ ሀገር ብሔራዊ ጥቅም በቡድን በጊዜ በተቋም አይገደብም፣ ሁሉም በትውልድ ቅብብሎች ተመሳሳይ አቋም የሚያዝበት ነው ብለዋል። ውስጣዊ አንድነትን ከማጠናከርና ብሔራዊ ጥቅም ከማስከበር አንጻር የሚዲያ ሚና ከፍተኛ መሆኑንና ሐሰተኛ መረጃዎችን ከመዋጋት አንጻርም ሚዲያዎች ኃላፊነታቸውን መወጣት እንዳለባቸው ገልጸዋል። የሀገር ደህንነትና ሉዓላዊነት በማስጠበቅ ሂደትም ሚዲያ የማይተካ ሚና እንዳለው የገለጹት ሚኒስትር ዴኤታው ቀጣናዊና ዓለም አቀፍ ተደማጭነትን ለማረጋገጥ የሚዲያ ሚና ከፍተኛ መሆኑን ተናግረዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው መድረኩ መገናኛ ብዙሃን የሀገርን ጥቅምና ፍላጎት ማዕከል በማድረግ የሚዲያ ዘገባ ሽፋን እንዲሰጡ ለማድረግ ያለመ ነው ብለዋል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ትልቅ ኃላፊነት እንዳለባቸውም ተናግረዋል። በመድረኩ ላይ ሚዲያ በሀገር ግንባታ ላይ ያለውን ሚና በተመለከተ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። እንዲሁም ሚዲያዎች የሀገር ጥቅምን ማዕከል በማድረግ ተጽዕኖ ለመፍጠር በሚያስችላቸው ጉዳዮችና የህብረ ብሔራዊ ትርክት ግንባታ ላይ ያላቸውን ሚና በተመለከተ ምክክር ተደርጓል። የውጭ ጉዳይ ሚኒስቴርና በኬንያ የኢትዮጵያ ኤምባሲ በድሬዳዋ ለአቅመ ደካማ ወገኖች ያስገነቧቸውን መኖሪያ ቤቶች ለተጠቃሚዎች አስረክበዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና የሚኒስቴሩና የተጠሪ ተቋማት ከፍተኛ አመራሮች እንዲሁም የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር በተገኙበት ዘመናዊ ቤቶቹ ተመርቀው ለባለቤቶቹ የርክክብ ስነ ስርዓት ተካሂዷል። በመርሃ ግብሩ እንደተገለጸው ከ20 ሚሊዮን ብር በላይ ወጪ የተደረገባቸው 20 ዘመናዊ ተገጣጣሚ ቤቶችን ያስረከቡት የውጭ ጉዳይ ሚኒስቴርና በኬንያ የኢትዮጵያ ኤምባሲ ከድሬዳዋ አስተዳደር ጋር በመተባበር ነው። ከቤቶቹ በተጨማሪ የውጭ ጉዳይ ሚኒስቴር በ2 ሚሊዮን ብር የተገዙ የተማሪዎች የመማሪያ ቁሳቁሶች በዝቅተኛ የኑሮ ደረጃ ላይ ለሚገኙ ቤተሰብ ተማሪዎች ማስረከቡን ኢዜአ ዘግቧል። ክቡራትና ክቡራን እየተከታተላችሁን ስለሆነ እናመሰግናለን። አሁን በውጭ መገናኛ ብዙሃን ከተነገሩ ጉዳዮች ውስጥ አንዱን መርጠን በዝርዝር እናጋራችኋለን።
አሜሪካ በአሸባሪው ቡድን ISIS ላይ ጥቃት ፈጸመች። አደም ያሲን ዝርዝር አለው። The US has launched an attack on Nigeria. Its president has announced. Donald Trump made the announcement on his Truth Social account. በናይጄሪያ ውስጥ በሚገኙ የክርስትና እምነት ተከታዮች ላይ አሸባሪዎች ጥቃት እየፈጸሙ እንደሆነ በመግለጽ ጦራቸውን ሊያሰማሩ የነበሩት በሀገሪቱ ውስጥ በሚገኙ ISIS፣ ቦኮ ሐራምና በሌሎች ታጣቂዎች ላይ እርምጃ ለመውሰድ ሲዘጋጁ የቆዩት በአሸባሪዎቹ ተቀድመው በሶሪያ ውስጥ በሚገኙ ወታደሮቻቸው ላይ ጥቃት የተፈጸመባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሸባሪዎች ላይ እርምጃ እየተወሰደ መሆኑን ይፋ አድርገዋል። የመጀመሪያው ታጣቂ ቡድን ISIS መሆኑንም አስታውቀዋል። በእኔ ዋና አዛዥነት የአሜሪካ ጦር በሰሜን ምዕራብ ናይጄሪያ ውስጥ ISIS ላይ አደገኛና ገዳይ የሆነ ጥቃት ፈጽሟል በማለት ያስታወቁት ትራምፕ ታጣቂዎቹ ለበርካታ ዓመታት የክርስትና እምነት ተከታዮችን በጭካኔ ሲገድሉ መቆየታቸውን ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ አስፍረዋል። ትራምፕ በታጣቂ ቡድኑ ላይ ጥቃት እንደተፈጸመ ቢያስታውቁም ምን ያህል የአሸባሪ ቡድኑ አባላት እንደተገደሉ ይፋ አላደረጉም። የትናንቱን ጥቃት አስመልክቶ መግለጫ ያወጣው የአሜሪካ ጦር ጥቃቱ የተፈጸመው ከናይጄሪያ መንግስት ጋር በመተባበር በሶኮቶ ግዛት ውስጥ ነው በማለት መግለጹን ሮይተርስ ዘግቧል። የአሜሪካው የመከላከያ ሚኒስትር ፔት ሄግስት የናይጄሪያ መንግስት በአሸባሪ ቡድኑ ላይ ጥቃት እንዲፈጸም ለአሜሪካ መንግስት ላደረገው ድጋፍ ምስጋናቸውን በኤክስ ማህበራዊ ድረገጻቸው ላይ አቅርበዋል። በናይጄሪያ ውስጥ የሚገኙ አሸባሪዎች በአሜሪካና ናይጄሪያ መካከል ያለውን ግንኙነት ከቅርብ ጊዜ ወዲህ ሲያሻክሩ የቆዩ ሲሆን የትራምፕ አስተዳደር የናይጄሪያ መንግስት በሀገሪቱ ውስጥ የሚገኙ ክርስትና እምነት ተከታዮችን ከጥቃት እየጠበቀ አይደለም በማለት ክስ ሲያቀርብም ቆይቷል። በአሜሪካ ክስ ሲቀርብባት የነበረችው ናይጄሪያ በሀገሯ ውስጥ የሚገኙ ቦኮ ሐራምና ISISን ጨምሮ ሌሎችም ታጣቂዎች የሽብር ጥቃት የሚፈጽሙት በክርስትና እምነት ተከታዮች ላይ ብቻ ሳይሆን በእስልምና እምነት ተከታዮች ላይም እንደሆነ መግለጿም ይታወሳል። በትናንትናው ዕለት በISIS ታጣቂዎች ላይ የአየር ላይ ጥቃት እንዲፈጸም ከአሜሪካ ጋር በጋራ የሰራችው ናይጄሪያ ጥቃቱ የተፈጸመው ከዩናይትድ ስቴትስ ጋር በመተባበር እንደሆነ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ማስታወቋን አልጀዚራ ዘግቧል። ዩናይትድ ስቴትስ በአሸባሪ ቡድኑ ላይ ጥቃት ከመፈጸሙ አስቀድሞ በናይጄሪያ አየር ክልል ላይ ከህዳር ወር ጀምሮ መረጃዎችን ስትሰበስብ መቆየቷን ሮይተርስ በዘገባው ላይ አስፍሯል። እንደ አሜሪካ ሁሉ በሀገሯ ውስጥ በሚገኘው ISIS ላይ ጥቃት የፈጸመችው ሶሪያ በደማስቆ አቅራቢያ አልቡዌይዳ ከተማ አንድ የISIS ከፍተኛ ኃላፊ መግደሏን ይፋ አድርጋለች። በሶሪያ ውስጥ የISIS ከፍተኛ አዛዥ የሆነው አቡ ዑመር ሻዲድ በትናንትናው ዕለት በተፈጸመበት ጥቃት ህይወቱ ማለፉን የሶሪያ መንግስት አስታውቋል። የፈረንጆቹን የዘመን መለወጫ ለማክበር ዝግጅት እያደረገች ያለችው ቱርክም ከበዓሉ ጋር በተያያዘ 115 የISIS ታጣቂ ቡድን አባላትን በቁጥጥር ስር ማዋሏን CNN ዘግቧል። ተጠርጣሪዎችን በቁጥጥር ስር ያዋሉት የቱርክ ፖሊስ መርማሪዎች 137 ተጠርጣሪዎች ላይ የእስር ማዘዣ ማውጣታቸውም ተገልጿል። በተለያዩ ሀገራት የሽብር ጥቃቶችን የሚፈጽመው ISIS በቱርክ ጥቃት ለመፈጸም ዝግጅት ሲያደርግ እንደነበረም የሀገሪቱ መንግስት ይፋ አድርጓል። በአሸባሪ ቡድኑ ቅድመ ዝግጅት ላይ መግለጫ ወጣችው አንካራ አሸባሪ ቡድኑ ሙስሊም ያልሆኑ ግለሰቦችን በመጪው የገናና የአዲስ ዓመት ዝግጅት ላይ ጥቃት ለመፈጸም እቅድ ማውጣቱን አስታውቃለች። 124ቱ የአሸባሪው ቡድን አባላቶች በተመሳሳይ ጊዜ በቁጥጥር ስር እንደዋሉና በእጃቸውም የተለያዩ ጦር መሳሪያዎች እንደተገኘባቸው የገለጸው የቱርክ ፖሊስ የተቀሩትን 22 ተጠርጣሪዎችን ለመያዝ እንቅስቃሴ እንደተጀመረ ማስታወቁን CNN ዘግቧል። በ2017 የዘመን መለወጫ በዓል ወቅት በISIS የሽብር ጥቃት አማካኝነት በርካታ ዜጎቿን በሞት ያጣችው ቱርክ በየዓመቱ ከፈረንጆቹ የዘመን መለወጫ አስቀድሞ ከአሸባሪ ቡድኑ ጋር ግንኙነት ባላቸው ሰዎች ላይ እርምጃ ስትወስድ የቆየች ሲሆን በትናንትናው ዕለትም ይህንን ተግባሯን ደግመዋለች። በተለያዩ ሀገራት ውስጥ በመግባት የሽብር ጥቃቶችን ሲፈጽም የቆየው በሶሪያ ውስጥ የሚገኙ የአሜሪካ ወታደሮችን በመግደል ዶናልድ ትራምፕን ያስቆጣው ISIS በአፍሪካም በመካከለኛው ምስራቅም በአውሮፓም እርምጃ ተወስዶበታል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ቤተሰቦች ለዛሬ ያሰናዳንላችሁ መረጃዎቻችን እነዚህ ነበሩ። ጤና ይስጥልን።